ሰክና ተጥሩት ሳይንስ ብቻ ሳይሆን ትክክለኛ ነው እውነት። በሁለተኛ ደግሞ ከልብ የሳቅና ከልብ ያዘነ ያለቅሳል ይባላል። እውነት ነው። ከልብ ካንስ እምባ ይወጣዋል። ሃይ ጋይስ እንዴት ናችሁ? ሰላም ናችሁ ወይ? እንግዲህ ረመዳንም ገብቷል፣ የኛ ጾምም ገብቷል። እንኳን አደረሰን። ጾመን ለመፍታት ያብቃል። እኔ እንግዲህ ቡና በጣም ሱስ አለብኝ ታውቃላችሁ። እንጀራ ስጋግር ምን ስል አረፋፈድኩ። እስኪ አብረን እንብላ። እንግዲህ ቅቤ ይዛችሁ ገንፎ ይዛችሁ ማር ይዛችሁ እንዳትመጡ፣ ጾም ነው። አልጠቀምኩት በጾም ነው አራሴ ሆንኩት ዛሬና ገንፎ በቅቤ እንዳልበላ ምን ነው ተናደናል። እንዴት ነው ጋይስ? እንብላ። እኔ ምግብ ይዞ ወሬ አልወድም። እውነት ነው። ወንዶች አታግዙንም ትላላችሁ። አታግዙንም እኛ ተሰቃይተን ተጠይወር ተሸክመን የምላችሁ ይሄ ልጅ ማለት ነው። ይሄ ልጅ ውሰዱት፣ እስኪ ውሰዱት። በበቀደም ወይ አሽቃባጭ እዩ ቤት ያለሽ ወይ ትኩረት ስጪው ለትልቅየው ትኩረት እንደዚህ ነው ትኩረት። እኔ እኮ ትኩረት እንዴ ስነ ስርዓት የኖረው እኮ እኔ ስላሳደግኩት ነው። ወይኔ ስነ ስርዓቱ ብላ ስትለው አባቴ ሳይቆርስ አለ። እናንተ ነው እንዴ ያሳደገች? ራስ ያደገ ብልሽ እኔ ነኝ። አይ ልጅ ተው። አይ ትኩረት እየሰጠው ነው። ቆይ ትኩረት እየሰጠው ነው ማሮትዬ። እኔ ስላሳደግኩት መሰለኝ አባትየው ስላሳደገው እናትና አባት ስላሳደገው ነው። ስነ ስርዓቱ ከኛ ነው እንጂ አቤት ስነ ስርዓቱ ትኩረት ስጪው። ሲያሳዝን ወይኔ አባት ካሳዘናችሁ ለምን እንደራሴ መነሻዬ ነው የሚለው አይደል? እሱ ለምንድን ነው ሰብስክራይብ የማታደርጉት? እሰይ ይበላችሁ። አዎ ለምንድን ነው ሰብስክራይብ የማታደርጉት? ለምንድን ነው የማታዩለት? አዎ ዋቻውር እንዲሞላ ውሸት የውሸት እኮ ነው የሚወዱ አንተ የውሸት አይደል? ጀምር የውሸት ሳይሆን የቀልድ ነው። እየቀለዳችሁበት እሱ ላይ ብትወዱት ኑሮ እንደራሴ መነሻዬ እኔ ሁልጊዜ ላይ የምገባበት ሂዳችሁ ታሳድጉለት ነበር። ኢዮቤ ደሞዝተኛ ነው፣ ገብሬ ደሞዝተኛ ነው፣ እኔ ደሞዝተኛ ነኝ። እሱ ብቻ ነው ያራስ ጥየቃላ ጎን ወሬ አታውቁ። ተባረከ ብሉ ወይስ ምንድነው? አይ አንተ አውራ በቃ እኔ ልብላ። እንብላ። እሺ በይስ አንተ ወደ እኔ ረቦኛል እኮ ገንፎ በቅቤ ወይ አልበላው ወይ ያቀርብልኝ የለ። ምን አትደም በዚህ ለማንኛውም እስኪ እንብላ። እስኪ ይበላ ምስር ነው ኬክ ነው ተሰራልኝ። አሁን ይሄን በልቼ ነው የምወጣው። ወይኔ ትኩረት በፈሳችሁ ብትፈሱም አይሰጥም እንደራሴ ትኩረት እሱ ትኩረቱን ጨርሷል። ትኩረት ኢዮቤ ነው እንጂ ትኩረት እሱ ጨርሷል እኮ። አይወድቅ አይንገዳገድ ሄዶ አምሽቶ አይመጣ። ባላንስ የሚያንሰው ኢዮቤ ነው ለመራመድ። ለሱ ነው ጥበቃ የሚያስፈልገው። እንዳይወርቅ ብቻ ነው እሱ መከታተለው። እኔ አድርገ ጨርሻለሁ። እጅ ላይ ያለውን ወጥ አንሳ። በጥፊ እንዳለ በኋላ እንቆርጣለን። እጅ ላይ እጅና የት ነው አታውቅምና ነው ሌላ ቦታ ነው ፈልገው እኮ አይ እንደራስ ኢዮቤ እንኳን ከንፈር ላይ ጥርቅ ነው የሚያደርገው። ምስር ወጥ ነው። በጣም ነው የሚጣፍጠው። በጣም ነው የሚጣፍጠው። ዋው ጥቁር ሸክላ ነው። ከሸክላ ነው ከሰውየው ነው። ሸክላ ነው እውነት ነው። አዎ አንቺ እንጂ እንዲዘርግሽ ነው በሰርሽው። ሸክላ ውስጥ ውሃ ከተትና እስኪ ጥሩ ወጥ ከሆነ እስኪ ራስሽ ላይ እሳት እጅሽ ላይ ራስሽ ላይ አድርግና እስኪ ነው ከበሰለ አሁን እንደዚህ ካደለው ቡና እየበዛሽ እኮ እየጠቆርሽ በቃሽ። አንተ ነው ያጠቆርከኝ።
እሱ ምን ያቃጥልሽ? አይ ልጄ አይ ተው እስኪ አንተም ስትደርስ ሚስትህን ታቃጥላለህ። ወይኔ በላቸው ሰው ያጥቁራል። ወንዶች ለማቃጠል ነው የተፈጠሩት። አሁን እንዳላ እያቃጠሉ ነው እያላችሁ ስታቀርቡ ይኸው ዛሬ የድርሻዬን ገብሬ ተው አራስነቴን አታንሳ። ያንቺን እኮ አይደለም የራሴን ነው። ያንቺ እኮ አለፈ በቃ ፈጣሪ ይመስገን። አራስ ተብሎ ሲጎራ ራሱ ያንገሸግሸኛል። የተመቸው ሰው አለ አራስ ግን እግዚአብሔር ይመስገን እና አልሞትኩም። ልጄን ማቀፊያለሁ። ሁሉም አራስነት እኮ በመከራ ነው የሚያልፉት። ፈጣሪ ይመስገን። ለዚህ በምቾትም በመከራ የሚያሳልፍ ፈጣሪ ይመስገን በሉ። ሲጀመር ወደዚህ ምድር ከመጣም ጀምሮ ኑሮ ይመቸኛል ይዳላኛል ብላችሁ ካሰባችሁ ሰው አይደላችሁ። ህይወት ሙሉ በውጣ ውረድ ነው የተሞላው። አስበነው ነው እንዴ የምንመጣኛ? ከመጣም በኋላ ነው ያልኩሽ። አማርኛ ምን ያላል የሞላለ ሰው አለ። አሁን እስኪ ዓለም ላይ የሞላለ ሰው አለ፣ የተመቸው ሰው አለ አለ ላንቺ መስልሻል። ካለሽበት ሁኔታ ያ ሰውዬ ተመችቷል ብለሽ ልታስብ ትችላለሽ። የእሱ ግን እሱም ከና ለጋና የራሱ ሀሳብ ጭንቀት ይቅላል ያለው አይ የእሱ ቦታ ላይ ከደረስሽ ደግሞ እንዳዲስ ተወጣወጣኩ ወጥ በስማ ወጥማ ወጥ ነበር። ነገነስ ወጥ አለፈው ሰራሽው በወቅትሽ ሰራሽው መስሎኝ ነበር። አይ ወቅትሽ ሰራሽው ምናምን የለም። ጎንደሬ ላይ አታገባ ነው። የጎንደሬ ምግብ ማወቅ አለበት። ሽርሽም ሽግግር ነው ማለት ሽግግር የሚሰራው ከምን ከተባለ ከሽምብራ ከሽግግር መንግስት ከባቄላና ካተር ከሽምብራ ክክ ነው። ሽርሽር ምን አይነት ምግብ ነው? ተቀልቅሎ ነው። እንትን ምን አይነት ምግብ ነው ከተባልክ ሽርሽር አሁን አጠፋኝ። ምን ነበር? ሽርሽር ሽርሽም ለምን እንትና ላይ ገብሬ ግን ህፃኑ ትገሉ አንተ ነህ። ኧረ ሰው አልገልም። አማርኛ ተዘባበት ሰው አልገልም። አማርኛ ተበላሽ። ሰው ነው ሰው ምግል በቃ ይል ነበር። ወጥ ይጣፍጣል። እኔ ቪዲዮ እናንተ ወፍረት ቀንሳለሁ እንጂ ራቴን ሳልበላ ቁርሴን ሳልበላ አሁን ገና እየበላሁ ነው። በምግብ ነው እንዴ? በምግብ ነው አሉ ወይ ሽርግድ 51 ቀን ቀረ። ሽርግድም ልትበላ አትጮህ። አቤ 51 ቀን እንደርሳለን። ትክክል። አዎ ትክክል አለ። 51 ዓመት ስንት 50 ብለብሉና እንዴት ተከታለህ አይደል? አንተ እኔ ልጅን ጸባይ ያውቃሉ። ይሄው ወጣቶቹ ራሱ እንዲህ እኮ ነው የሚሉት። ገብሬ ይጨነቅ ያለ አላልኩም ይከታል ያለው ነው። ይሄ እሺ አሁን ይሄን ከሁለት አድርገን 51 ቀን የዛሬ ዓመት ትኩረት ወይኔ ዛሬ ይሄ ለራት በቃችሁ። እሱን በልታችሁ ይሄ ምን ያደርግልናል? እኮ ምግብ እኮ ይቀንሳለሁ ብላ እኮ ትንሽ ትንሽ በልታ ከዛ ቡና የምትጠጣው ቡና ነው እንጂ ሰው ማሶም ቡና ነው የሚያስወርረው። የማስወፍረው ቡና ተቆስሏል ላይ ታርግ ምንም ጠይቃለሁ። ምን ነው ትኩረት ምን ትኩረት እዛ አሪ ሜዳ እያለ ወንዝ የማይረባው እየገባ ትኩረት እያጣ አለይ ሽንታቸው ምናቸውን ከብቱ ምን ሽንቱ ምናምን እየሸና አንተ ከታች ሻወር ትወስዳለህ። በቃ ትኩረት የለም። ጽዳት ዘይጀላውን የዛሬ ነው ይሄ ቆስሎ ድኖ እኮ ነው። የዛሬ ነው የማታ ነው።
በጥፊ ነው የምልህ። እንዴ ለምን ነው እናትህ እንደሱ የምታየው? ትኩረት ጫማውን ለመግዛት ሮብለት አይደለም ያማምን ከዛ መንገድ ላይ ብለሽ የሆነ ነገር እዚህ ጋር ምን ሆነ ነው አላልሽ? በራስሽ በትኩረት ነው የሚያየው። እንትን ይሄ ሽቀን ወጣቱ ያው ሰውነት በሙሉ ይደርሳል። እኛ ግን የሚገርመኝ እኔ ሰው 4 ጊዜ ውሃ ጠጥቷል። አሁን እኛ አይሰጥም። ይገርማል እኮ የአይን ትኩረት ማጣት። ቅሪ በልህ አንተ ግን እኔ አሁን 4 ጊዜ ጠጣሁ። ኮመንት እንጠይቅ። 4 ጊዜ ጠጣሁ። ኮመንት ጻፉ። ስንት ጊዜ ነው የጠጣችሁ? እኔ አንድ ጊዜ ነው የጠጣሁ። እናቴ ትኩረት እዚህ ጋር ነው ሲስተሽ ኧረ ኢየሱስም ከኔ ላይ ሁላችሁም አፋፊ ግሬን ያደነዘዘሽ አንዴ ነው የጠጣሁት። ግሬን ያደነዘዘሽ ወይ ደበላቸው። ኡፍ ተመስገን። ደስ ይላል። ምሳው ቀሉ ሳቁ ጫወታው አባብት ተጠለ በቃ ደስ ይላል። እውነት ወደ እስኪ ላውራበት ዝም ብል እንዲሁ ምቀኝ እንሰሳውም ሰው ይዝናናበት እንጂ 51 ቀን ያለ ይቀር። ኧረ ምን አባቱ ማሮች እየወዶች እኔ ጮራ ላይ ስለሆንኩ ብዙ ማለት ታያችሁም። ፊቴ ግን ቀረብ ብዬ ባሳያችሁ ማለት ነው። ዛሬ የሆነ ነገር ተቀብቼ እንዴት አባቱ እንዳማረብኝ ማለት ነው። እውነት ጮራው ስለሆነ ነው እንጂ ለዛ እኮ ነው እና ትኩረት አንጂ ላይ ሆነ ለውጡን ልጅና 1 2 3 ቀን ለውጡን አይቼ ቪዲዮ ሰራላችኋለሁ። በስመ አብ ፊቴ በቃ ቅቤ እስኪ ይበላል ታንደነሰው ጤራ እኔ ደረግና እንጂ እስኪ እንደራስ እኔ እንደሱ ደረግ ነው እንጂ እና ነግሬያቸዋለሁ። አካውንት ዲስክሪፕሽን አስቀምጣለሁ። ያራስ መጠየቅ ወይኔ ትኩረት አለቀሰ ቦቢ እስኪ ወይኔ ትኩረት እያለ ልጁን ገልጦ ያራስ ወኛዩብኝ ዛሬ ገና ብቻ ነው እንዴ ዮቤን አቅፈ ቪዲዮ የሰራ ሁሉ አይደል? ዮቤን አቅፈ ዮቤን ልብስ ነው አይነስትም ባለ ይኑር አባቱ እኮ ሲያለቅስ ይስቃል። ሲስቅ እኮ አልቅሶቱን ነው የሚገልጸው። ከልብ መሆኑ እናቴ ግን ሳይንስ ላይ አይታችሁ ከሆነ ሲስቅ የሚያለቅስ ሰው የታመቀ እንባ እያወጣ ነው የሚለው ሳይንሱ። ከልብ ካዘኑ ከልብ ካለቀስ እንባ ይወጣል። ከልብ ከሳቅሽ የጥርስ ታኳ አይነት ነው እንጂ ከልብ ከሳቅሽ እውነት እኮ ነው እሱ ሰውዬ ማለት ነው። ይሄ ሰውዬ ወንድ ልጅ በተፈጥሮ አያለቅስ አይደል? በብዛት ሲስቅ ነው አልቅሶውን የሚደፋው። ከልብ ነው ከልብ ካለቀሱ እንባ ይወጣል። ከልብ ከሳቁም እንባ ይወጣል። በዚህ ትረዳለች። ዝም ብሎ ስል ከልብ አይደለም የሚስቀው እያስመሰለ ነው። ለቅሶ ላይ ወይኔ ምንም ሰው አውቆ ነው እንባ የለውም። ከልብ ያለ የሚያለቅሰውን እንባ ይወጣል። ሳይንስ ብቻ ሳይሆን ተፈጥሯችን ነው እንደዚህ የሚገልጸው ማለት ነው። ሁለተኛ ደግሞ ችግራችን መከራችን አምቀን ወደ ውስጥ ስለምናለቅስ ያኔ በደስታ ጊዜም ይወጣል። እንደዛ ነው። እሺ እና እውነት ትከታለህ እንዲው ትከተዋለህ። እግዚአብሔርን አታካብድ። አይ ይሄ ሁለት ባንድ ነው ከሁለት አይ ካንዲ ይበዛል። ይከታል። እኔ አውቃለሁ ልጅን ጸባይ ትኩረት አዎ ይከታ ዛሬ ትኩረት ነገሩ ትከታ ይክተታዋጄ ወጣበት እንዲላላልህ እንጀራው ለስላሳ ስለሆነ እንዴ አታርግጣትኩም። ጥቅጥቅ ወንድ ልጅ ጥቅጥቅ ምን አጥንተለው የስንጅ ለኔ ቢሰጥ ፕላስቲክ ከተታ ፕላስቲክ ነው ጨነቀኝ። ደራስ ትኩረት በቃ የኔ ልጅ ወንድ እኮ ነው። ታባ ጎርሶ ነው ወይስ ጥሏል? ምን አንተን በጥፍ መጣበት ሰውነት ላይ ብላና እንዲህ አንተ ተነሳለች። ጨርስ ቡና ልጠጣ ነው እዚህ ላይ። ይሄ ለምንድን ነው ጎለት ያደረገው? ቆይ ትንሽ ወጥ ላግለት ሌላ እንዲበለት ለሶስት ነው ለሁለት ለአንድ አራ አይችልም። ለአንድ ይሄን አንሳና እዛ ያለው ትኩረት እኮ ነው ዛሬ ጨናነቃቸው። ዛሬ እንደው እንደዚህ ሙልቃ አሁን የት ጋር ጎርስ ያለው እዚህ ቀመስከው
ትኩረት እንዴት ነው የሚደረገው? እንደዚህ እንደዚህ አይዲያ ገብርኤል ቆርሶ አረ እስታኑ ይልማል ዝም ብሎ እሱ ምንም ወጣለው ለስላሳ ነው ተከታለህ እንደራስ እኔ ተከታለህ እንዴ ያምና ያማት በሁለት ቆንጆ ለበለ በአፍንጫም ብላ ምን አገባኝ እኔ አንተ እናት አይደለሁም ይሄን ካልከተትክ እንዴ ያምና ማለት አፈራረስከው እና ለዛ እኮ ነው እኔ ትኩረት የለውም የራሱ ፍላጎት እንደራስ የለም አይችልማ ይሄው አይችልም ይሄው ከተት የግራማው ጊዜ እኔ እንዴት እንደከተተ ስላየሁ ነው ከካሜራ ጀርባ አይደል ከካሜራ ጀርባ እኛ ስንጨቃጨቅ እሱ እስኪ ከተት ያው ከተታዋጭ አንተ ኩብዝ የከተትክ ሰው እንጀራ እንዴት አትሳቅት ሌላ ትኩረት ከተት በልኝ የሌለግጥ እዚህ ኧረ ተተለብቆ አዛሊ ምን ላይ ነው ከተት ይሄ ሲኖትራክ ነው ወይስ ካብስታምሮ ነው ምንድን ነው ባለው በቃ ዶዘር ነው ዶዘር የታርጎ ነው የሚያወራ ወንድ ልጅ ሰካ ናት ድሩት ቆሻሻ አልቃቸዋል እንግዲህ ይሄ ነው ትኩረት ሰው አይወፍርም ትኩረት ነው እንግዲህ ጋውማ እኔ ልንገራችሁ ትኩረት ያላችሁት እንግዲህ ቻሉ የልጅን ጸባይ አውቃለሁ እውነት የልጅን ጸባይ ይከተል ቀላል ይከተል አይገልጽም ግን የሚጣፍጥ ወጥ ከሆነ ምግብ ይመርጣል ምግብ በስማ ለምን ጾሙን ውሎ አያድርም 3 ቀን አይተኛም የማይፈልገው ምግብ ከሆነ አይበላም የሚፈልገው ምግብ ከሆነ ይከታል ቀላል ይከታል እኔ እንዲወፍርልኝ ብዬ ባስከተተው በመግደት ነው እንደወፍረው ሰው አንተ አልከኝ እዛ በኋላ ማቆምኩ እኮ በመብላት አይወፍርም ስትለኝ ሰው በመብላት አይወፍርም እንደኔ የታጩ ቤታ አይታችኋል ጠረጴዛው ምግብ የቡናው እዛው አግሩለት በአንድ ጊዜ ፍቅራችን እናስታውሳለን እሰይ ልመርቃችሁ ነው ተመረቅና አሜን ይሄዳል ረመዳን በሰላም አስጾሞ በሰላም ኢድ ሙባረክ ያስብለን አሜን አብይ ጾም በሰላም ጾመን እንኳን ጾሙን አስፈታችሁ ለመባል ያብቃን አሜን በስደት ያላችሁ እህቶቼ ዘንድሮ አልተሳካልኝም የዛሬ ዓመት ገብቼ ከልጄ ከባሌ ጋር ለምትሉ ያሳባችሁ ይሳካላችሁ ሀገራችን ሰላም አድርግልን ፍቅር አድርግልን የሰው ልጅ ወጥቶ ይግባ እስር ቤት ያሉት ሆስፒታል ያሉት አንተ ስባቸው አሜን የተራቡትን ጎብኛቸው አሜን ታቁት ያሉትን ጎብኛቸው እሺ የተጨነቃችሁ ሰዎች በችግር በህመም በምን የተጨነቃችሁ የሚያስጨንቅ ሀብት ጤና ስሳይ ይስጣችሁ እንቅልፍ የሚነሳ ሀብት ይስጣችሁ አሜን አዎ እኔ እንቅልፍ ከሚነሳማ አይ እንቅልፍ የሚነሳ እኮ ጭንቀት ይሄ አንተ ተሳሰብ እና ማሮችዬ እመክራችሁ ምክር ቢኖር ደግሞ ጾም ነው አይደለ ጾም ነው ብዙ የማይጾሙ ሰዎች አሉ ኮሜንት አትጻፉ ጾመኛ ከሆናችሁ እንዴት ትጾሚያለሽ እንዴ ጾም እኮ ነው ለምን ትበያለሽ ለምን እንደዚህ ታደርጊያለሽ ምናምን ካላችሁ የእናንተ ጾም ይፈርሳል ምግብ በመብላት ወይም ደግሞ ምግብ ባለመብላት አይደለም ጾም ኮሜንትም አፋችን ሃይምሯችሁ ክፉ ነገር አስወግዳችሁ ንጹህ ኮሜንት ኮምቱ ለኔ አይደለም በየቲክታኩ በየምን ያያዩዋችሁ ስለሆነ ነው ተቆጠቡ ምክንያቱም ይሄ ነገር ወንጀል ነው ያፈርስባችኋል እንዲያጾምም እንዴ ምናምን እስኪ አንዳንዴ ከሙስሊሞችም ተማሩ ሙስሊሞች ማሻአላህ በላፊያን ያውቃሉ እውነት የኞች ግን ወይ እንደዚህ ነሽ ጾመኛ ከሆናችሁ ዝም ጾመኛም ካልሆናችሁ ዝም በነገራችን ላይ የሚጾም ሰው አይናገርም ሰው ምግብ ስለተው አይደለም ዋናው አፍ ነው ፈጣሪን አለማስቀየም ሰውን አለማስቀየም ሰው ቅር አለማስበል መጥፎ ነገር እንትን አትበሉና ወንዶችዬ ወዳችኋለሁ አከብራችኋለሁ ቡናውን እንጠጣ ከዛ በቃ መልካም ውሎ ይሁንልን ሰላም ጤና ጊዜ አመት ይሁንልን ይሄን ቡና ዙም አድርጋችሁ እዩት ስኳር እኛ 2018 ፋብሪካ ስለቆመ ስኳር 1 ኪሎ ቅዳሜ ለቅዳሜ አይበቃኝም ነበር ቅዳሜ ለቅዳሜ በመሃል ማክሰኞ ገዛ ነበር አሁን ግን
በቃ ሰውነቴን ቦዲጋርድ ከወገቤ በላይ ቦዲጋርድ ልክ ለዛ ነው። ስለዚህ ስኳር ትቻለሁ። ምክንያቱም ይሄ ዝም ብሎ ነው ዝም ብሎ ልክ እንደ ላይ ነው ዛሬ ያወራን ትላላችሁ። አቤት 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 ዛሬ ቀን ወጥቶሽ ነው እንዴ? ምን ተገኘ? ከልብ ካዘኑ ከልብ ካሰቡ ሁሉም ነገር ይቀናል። በዛም ግርፉል ትንሽ በዛ አይደል? እንግዲህ ከሁሉ ነገር እኩል ነው። ለጤና አሪፍ ነው። ሱዳን አላስታወስም ነጥቆ አባህን ምናምን ነው ሳይ ዋው ቻው